የባህሪ አምላክ ኢየሱስ ክርስቶስን ሩቅ ብእሲ ነው፣ ፍጡር ነው፣ ወልደ ዮሴፍ ነው አሉት። የዲያብሎስን ሥራ ሊያፈርስ የተገለጠውን አምላክ በብዔልዜቡል በአጋንንት አለቃ ተአምራት ያደርጋል አሉት። እሱስ ክብር ይግባውና ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም የተገለጠው የዲያብሎስን ሥራ ሊያፈርስ ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው ያለው አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ሥራ ሐሰትን፣ የዲያብሎስን ሥራ ኃጢአትን፣ የዲያብሎስን ሥራ ሞትን፣ መቃብርን ድል ሊያደርግ ሊያፈርስ ሊሽር እግዚአብሔር ወልድ ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠ። እነሱ ግን ይህንን አላወቁም። በአጋንንት አለቃ በብዔልዜቡል ተአምራት ያደርጋል አሉት። ምን ይሄ ብቻ፣ ኋላም ሰቅለው ገደሉት። እስቲ በሉ አውቀውስ ቢሆን ኖሮ በሉ የክብርን ጌታ ባልሰቀሉትም ነበር። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 አስተውለውስ ቢሆን ኖሮ እድምተኞቹ ቤተ እስራኤል የባህሪ ጌታ የባህሪ አምላክ ኢየሱስ ክርስቶስን ሰቅለው ባልገደሉትም ነበር። ግን አላወቁም፣ አላስተዋሉም። ወንበዴውን፣ ማጅራት መቺውን፣ ነፍሰ ገዳዩን በርባንን ፈተው ለቀቁ። የሰላምን አምላክ የሰላምን አባት የሰላምን አለቃ የሰላምን ንጉሥ ሰላማዊ ኢየሱስ ክርስቶስን ግን በግፍ ሰቅለው ገደሉት። ምንድን ነበር ያለው? እነሆ ድግሴ ተዘጋጅቷል፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጌ ኑ ነበር ያለው። የአዲስ ኪዳኑ ሰርግ የተዘጋጀው በኮርማዎች አይደለም፣ በሰቡ ከብቶች አይደለም፣ በፍሪዳዎች፣ በወይፈኖች፣ በጊደሮች፣ በአውራ ፍየሎች፣ በጠቦቶች ደም አይደለም። የአዲስ ኪዳኑን ሰርግ ያዘጋጀው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ቅዱስ ሥጋውን ቆርሶ ነው፣ ክቡር ደሙን አፍስሶ ነው። ወደ ቀራንዮ ኮረብታ ወጣ።